ትንሽ ከባሌ ጋር ምንም ልንስማማ አልቻልንም። በጣም አስቸጋሪ ሁኔታ ላይ ነኝ ያለሁት እሺ እና ግራ ገብቶኝ ቢያንስ የምትመክረኝ ነገር ካለ ብዬ ነው። ምንም ሊረዳውም አልቻልኩም፣ ሊረዳኝም አልቻለም። አልተረዳደንም። በቃ የእሱ ሀሳብ እኔም አልረዳም፣ እሱም የኔን ሀሳብ አይረዳኝም። ምንድን ነው ማያግባባችሁ? እሱም እኔን አያምነኝም፣ እኔም እሱን አላምነውም። አላምነው አዎ የእሱ ይሁን፣ አንቺ ለምንድን ነው የማታምነው? በጓደኛዬ ስልክ እዚህ የሆነች ጊዜ እዚህ ጓደኛ መታለኝ ነበረች። ከዛ በእሷ ስልክ ኢሞ ገብቼ ስፈትነው ጊዜ ትወዳታለህ እንዴ ምናምን ስለው አይ አልወዳትም፣ እሷ ናት የምትፈልገኝ፣ እኔ አልፈልጋትም ምናምን ነገር አለኝ። ከዛ ቀን ጀምሮ እኔም ሌላ ውስጤ ለሌላ ስሜት ተሰማኝ። በቃ በዛ ምክንያት ምንም በቃ አላወራውም፣ አልተደማመጥንም። በቃ በጭራሽ በቃ እንደዛ ስላለኝ ብቻ በቃ ብዙ ነገር አድርጎኛል። ሞታለች ብሎ ፖስቷል፣ ፎቶዬን ቀዶ ፖስቷል፣ ብዙ ነገር አድርጎኛል። ግን እየሰማሁት አይደለም። እንዴ ቆይ እኔ እናት አንዴ ቆይ ተረጋጊ። እንዴ እንዴት ነው ነገሩ? ባልና ሚስት ናችሁ አይደል? አዎ የሰማንያ ባልሽ ነው? አዎ ምንድነው የጦርነት አውድማ አደረጋችሁታ? ጉዳዩን ሞታለች ብሎ መፖሰት፣ ፎቶ መቅደድ፣ ጉዳዩ ስር ሰደድ ነው ማለት ነው። ምክንያቱም አልነገርሽም። የነገርሽን እንደ ሌላ ሴት ሆነሽ አውርተሽ ሆኖ በሌላ ስልክ አዎ እና ምን አልወዳትም አለሽ አንቺ? አዎ አልፈልጋትም፣ አልወዳትም፣ እንደ ያለችበት በሰላም ትኖር አልፈልግም አለ። ከዛ አንቺንስ መጥቶ ምን አለሽ? እውነተኛዋን አንቺ እኔ ላኩለት ቦይሱን ማለት ነው። በቦይስ ነው እንድታወራ ልጅቷን ያደረኩት። ከዛ በኋላ ቦይሱን ላኩለት። ካላኩኝ በኋላ አይ እኮ እኔ እኮ ምናምን ነገር እንደዛ ለማለት ፈልጌ አይደለም ምናምን አለኝ። ግን እንደዚህ ለምን አጣረሽኝ አለኝ። ምክንያቱም እኔ ያለሁት ሰው ሀገር ነው። ምን ያህል እንደምትወደኝ ማረጋገጫ ፈልጋለሁ። ቢያንስ ምንም ያህል 4 ዓመት ብንኖርም አሁን ስንራረቅ ብዙ ነገር ይፈጠራል ማለችን ለዛ ብዬ ነው የፈተንኩ። ደግሞ እኔ አሁን ከዚህ በኋላ ላንተ ነው የምልከው አይደል? ለዛ ማረጋገጫ ያስፈልገኛል። ነገ በእኔ ገንዘብ ሌላ ግፍት ቤት መስርተ ብትኖርስ እኔ እዚህ ለፍቼ ደግሜ ባዶ እንዳልቀር ብዬ ነው ምናምን አልኩት። በቃ እሱ እንደፈለገ አወራኝ ምናምን በቃ ተጣላን ምናምን። ከዛ አንዴ ሞታለች ብሎ ይፎስተኛል፣ አንዴ ደግሞ እየሰደበ ይፎስተኛል ምናምን ነገር ምንም በቃ ውስጥ የተነካና አሁን እዚህ ላይ አሁን ያለኝ ሀሳብ በቃ ልጄ ጋርም እየተገናኘሁ አይደለሁም። 4 ወር ምናምን ሆኖኛል። ጭንቀት ብቻ ነው የሚሰማኝ። እረፍት የለኝም። ተኝቼ አላድርም። ልጅሽ የት ነው ያለው? እሱ ጋር ናት ያለችው። ለምንድን ነው የማታገኘት ልጅሽ? ስደውል ስልክ አያነሳም። ካነሳም ደግሞ ምን ይላል? አልፈልግም ብለሽኝ የለ እንዴ አላናግርም፣ አላገናኝም ልጅቷ ጋር ይለኛል። እንደዛ ነው የሚለኝ። እሺ እድሜሽ ምን ያህል? 23 ስንት ዓመትሽ ነው ያገባሽው? በ17 እሺ ሚዩት አርጊ እስቲ ሚዩት አርጊ። ጋይስ ኮይን ውሰዱ። እሺ ከዚህ ውስጥ ሳጥን ውስጥ ነኩት ይሰጣችኋል። ግን ታብላ አረገ ነው የሚሰጠው። ወሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ ወይም ሜምበራችሁን አድሱት። ይኸውልሽ የኔ እህት፣ አንደኛ የማትፈለጊበት ቦታ ላይ ነገሮችን ለመቀየር ራስሽን አትጪ። ገብቶሻል? በስተ መጨረሻ የሚገባሽ ነገር ኢነርጂሽን፣ ኃይልሽን፣ ጉልበትሽን፣ ገንዘብሽን ጨርሰሽ ሞራልሽን ጨርሰሽ እድሜሽ ተበልቶ ሁሉ ነገር የሚገለጥልሽ። ሰውየው ከሃዲ መሆኑን አረጋግጠሻል እኮ በዓይንሽ። ካደሽ እኮ ይሁዳ በበሳም አሳልፈው እንደሸጠ ሁሉ አሳልፈውን ይሸጥሽ። ገብቶሻል? በሌላ ሰው ስልክም ስታወሪ ሌላ ሴት ስታወራው አልወዳትም፣ ልጠቀምባት ነው የምፈልገው፣ አልፈልጋትም ማለት ነው። ይሄ ማለት አንቺ የማትፈለጊ ሰው ነሽ ማለት አይደለም። ይሄንነት በራስ መተማመንሽን ማጣት የለብሽም።
ገብቶሻል? በራስ መተማመን ማለት ሁሉ ነገር ነው። የኔነት ሰው በራስ መተማመኑን ካጣ ሁሉ ነገሩን እንዳጣ ይቆጠራል። ስለዚህ አንቺ ማትፈለጊበት የተገፋሽበት ቦታ ላይ ነው እየተጨነቅሽ እንቅልፍ እያጣሽ ያለሽ። የመጀመሪያው ከዚህ መዳን አለብሽ። ለመዳን የምታደርጊያቸው ነገሮች እነግርሻለሁ ከዛሬ ጀምሮ። ቆፍጠን በይ፣ አታለቃቅሺ። ጭንቀት ምናምን የሚባለውን ነገር አሽቀንጥረሽ ጣይ። ማንም አይመጣልሽም ለአንቺ ህይወት። እናትሽ፣ አባትሽ፣ ወንድምሽ፣ አክስትሽ፣ ልጅሽ፣ ባልሽ ማንም ዞር ብሎ አይሽም። ጠንካራ ሆነሽ ስትቆሚ ብቻ ነው ሁሉም ሰው የሚፈልግሽ። ልጅሽ አባቷ ጋር ነው ያለችው፣ ምንም አትሆንም። ለራስሽ ዘኝ። ሰው ሀገር በስደት ነው ያለሽው። ገብቶሻል? ስለዚህ መጀመሪያ ራስሽን ማከም፣ ጠንካራ ሴት መሆን ነው የመጀመሪያው ተግባር። ለልጅሽ የምትደርሺው እንደዛ ስትሆኝ። እንደዚህ ልፍስፍስ ከሆንሽ ወይ በሽታ ላይ ትወድቂያለሽ ወይ አንድ ነገር ትሆኛለሽ በሰው ሀገር። ለልጅሽ እንኳን አንድ ቀን ጥሩና ሳትሆኚ ታልፊያለሽ። ሰው ልጅሽን አሁን አታውሪያ፣ ችግር የለም አያገናኝሽ፣ ታዩ። ከዛ እጅሽን አንሺ፣ አትደውይ። ከቻልሽ እንደውም ስልክሽን ቀይሪና ለአንድ ለ3 ወር ምናምን ሳይለንት ታይም የራስሽን ጊዜ ራቂ። ከሱ ከሶሻል ሚዲያው ምናምን ራቅ ብለሽ የጥሞና ጊዜ ከፈጣሪሽ ጋር ብቻ የምታወሪበት፣ ራስሽን ጠንካራ የምታደርጊበት፣ ይሄ የተሰበረው መንፈስሽ የሚበረታበት፣ ቆንጆ እንደሆንሽ ራስሽ የምታይበት፣ ተፈላጊ እንደሆንሽ እንደገና መወደድ እንደምትሽ፣ ብዙ ሰዎች ከአንቺን ለማግባት ከአንቺ ጋር ቁጭ ብለው ለማውራት የሚመኙሽ ሴት እንደሆንሽ እንዲገባሽ። የማትፈለጊበት እዛ ቆሻሻው ቦታ ጋር አትሂጂ። የምትጠይበት፣ የምትሰደቢበት፣ ዋጋሽ የሚረክስበት ማለት ነው። ዋጋሽን የተረዳ ቀን በብርክኩ እንዲሄድ ታደርጊዋለሽ። ለዛ ደግሞ አንቺ ከዛሬ ጀምሮ ራቂና ከዛ ቦታ የጥሞና ጊዜ ውሰጂ፣ ጸሎት አድርጊ፣ ገንዘብሽን ያዢ፣ ለማንም አትላኪ፣ ከጥሩ ጥሩ ከሚነግሩሽ ሰዎች ጋር ሆኚ፣ በእምነትሽ ደግሞ በጣም ወደ መንፈሳዊ ህይወትሽ ተጠጊ። ለተሰበረ መንፈስ የሚጠግነው ፈጣሪ ነው። እመኚ። እኔ መንፈሴ ስብር ሲል የምጠጋው ከእሱ ጋር እውነቱ ነገር ይንካልሽ። ሲመቸን እርግጥ አንሄድም ታውቃላችሁ። ሲመቸን ሲደላን ነገሮች ሲስተካከሉልን ፈጣሪ ትዝ አይለን ታውቃላችሁ። ስንሰበር ሲከፋን ሲጨልምብን የመጀመሪያ አእምሯችን ውስጥ የሚመጣው ወደ አምላኬ ነው የምንለው። ይህ የሚያሳየው ሰው በተሰበረ ሰዓት በጨነቀው ሰዓት የሚሄደው ወደሚወደው ነገር ነው። በነገራችን ወደሚተማመንበት ቦታ ነው የሚያየው። ስለዚህ በፈጣሪያችን ስለምንተማመን ነው ባይዚ ሲጨንቀን እሱ ችግሬን ይረዳኛል ብለን የምንሄደው። ሰው እሱ ነው የሚበጅሽ። እና ጠንካራ ሴት ሁኚ። ከዛሬ ጀምረሽ ከእሱ ጋር አንሺ፣ እንቅልፍ ተኚ። በቃ በአጠቃላይ ራስሽን ፕሮቴክት አድርጊ። እሺ ከዛሬ ጀምሮ ሰላም ስትሆኚ ከዛ ስለ ልጅ ብለሽ ደግሞ ማሰብ ትጀምሪያለሽ። ተግባባን? ግልጽ ነው? አዎ ግልጽ ነው፣ ይሰማኛል። ግን ማለት እናትና አባትም አሉኝ። እነሱም አሁን ደውሎ ከዚህ በፊት ብር ስላክ ምናምን ያገኙኝ ነበረና አሁን ማንም በቃ የሚያወራኝ ሰው የለኝም። በቃ የስልኬ ያስቀመጥኩበት ነው ማገኘው እና በጣም ይከፈኛል እና ብቸኝነት ይሰማኛል ሁሌ ማለት ነው። እና ትናንትና እንደው ራሴን ላጠፋ ነበረ እና አንዴ ጓደኛዬ ደውላ መባካክ እንትን ብለኝ በቃ ሁሉም ነገር ይመረኛል። ለማን ነው የምኖረው? አንድ ለልጄ አልኖርም። ተስፋ የሌለ ህይወት እኮ ትርጉም የለውም። እኔ አንድ ሴት እዛ በሀገሬ ብሰራ ለራሴ ይጠቀማል። እዚህ ደግሞ ለማን ብዬ ነው የምኖረው? ለማን ነው የምለፈው? ቀንና ማታ እየሰራው ለማን ነው የምደክመው? እሺ ለማን ብዬ ለስራ አቃተኝ። የምር ማርያም ሁሉም ነገር አሁን እየከበደኝ መጣ። ቢያንስ ከዚህ በፊት ለልጄ ብዬ ነው መጥቼ ያለውን ምለው፣ ለልጄ ለነገ ህይወቴ ነው ምለው። አሁን ምን አለኝ? ወይ ከልጄ ያልሆን ወይ ከእናቴ ከቤተሰቦች ያልሆን ከማን ልሆንሽ? እኔ አንድ በላይ አሁን እንዳልኩሽ ማንም በነገራችን ላይ ራስሽን ብታጠፊ አንድ ነገር ልንገርሽ፣ ራስሽን ብታጠፊ ማንም አትጎጂ፣ መፍትሄም አታመጪ። ማንም ግድ አይሰጠውም። እውነቱ ነገር ይንቀልሽ። የአንቺ ራስ ማጥፋት ባልሽም ያው አልቅሰው ይቀብሩሻል፣ ቤተሰቦችሽም ወደ ኑሯቸው ነው የሚሄዱት። ራስሽን በማጥፋትሽ ራስሽን ማጥፋት መፍትሄ አድርገሽ ያቀረብሽው ነገሮች ሲጨልሙብሽ እና አልስተካከል ሲሉ ነው። ማጥፋትሽ አያስተካክለውም። እንደውም የበለጠ ታባብሸዋለሽ ጉዳዩ። ፈጣሪም ጋር ስትሄጂ ሚዩት አድርጊ። ፈጣሪሽ ጋርም ስትሄጂ የሚጠብቅሽ ፍርድ ነው። አንቺ እሱ ፈጣሪ በእጁ የሰራውን ነፍስ የማጥፋት መብት የለሽ። ጨነቀሽ ያልፋል፣
ጨለመብሽ ይነጋል፣ አጣሽ ታገኛለሽ። ሁሉም ቋሚ አይደለም። ይሄ አሁን ያለው ስሜትሽ ቋሚ አይደለም። እኔ እርግጠኛውን የምነግርሽ ሁሉም በከባድ ጊዜ ውስጥ አልፏል። ከባድ ቀን ያላሳለፉ ሰዎችም ገና ከባድ ቀን ይጠብቃቸዋል። ማንም እዚህ ምድር ላይ ክፉ ቀን፣ ከባድ ቀን፣ መጥፎ ቀን ሳያሳልፍ የሚኖር የለም። እዚህ ውስጥ 1800 ሰው አለ። ምናልባት የአንዳቸውን ያሳለፉትን ነገር ብትሰሚ ተንበርከከሽ የምታመሰግኝበት ነገር ሊኖር ይችላል። አንቺ ያለፍኩት አሁን እያሳለፍኩትን ራሴን ላጠፋበት ነው ብለሽ ከምታስቢው ጉዳይ በላይ አልፈው ግን በተስፋ እችላለሁ ብሎ የሚቀጥሉ ሰዎችን ስታይ እንዴ ምን ሆኜ ነው ግን የሚያስብል ህይወት ያሳልፉ አሉ። እዚህ ውስጥ የሚያሳልፉም አሉ። ሆስፒታል እኮ በዚህ ሰዓት እኮ ለመኖር የሚታገሉ ሰዎች እኮ አሉ። አንቺ እየኖርሽ ኑሮ መሮሽ ነው ወይም ሰዎች አስከፍተውሽ ብቸኝነቱ እያስጨነቀኝ ነው እያልሽኝ ነው። ለመኖር የሚታገል እኮ አለ። አንቺ ገንዘብ ሰርተሽ ገንዘቡን ምን ላድርገው የሚል ነው እያሳሰበሽ ያለው። ወይ ልጄን ማናገር አቃተኝ ነው። ልጇን እኮ በሞት ያጣችም አለች እኮ። እንዴት አሁን አንቺ ልጅሽ በህይወት ኖራ ማናገር አቃተኝ አላገናኘኝ ያለ የሚለው እሱ ያስከፋሻል። እስከ ወዲያኛው ልጇ ላትመጣ እኮ የሞተች እኮ የሞተባቸው እኮ አሉ እዚህ ውስጥ። እነሱ ለዘላለም አያናግሩ ልጃቸው ወይ እነሱ ካልሄዱ ካልሞቱ በስተቀር። አንቺ በህይወት አለሽ። ልጅሽ ቀን ቀን ይተካ ጊዜ ጊዜ ይተካ እንጂ ማያልፍ ምንም የለም። ነገ በአካል በዓይነ ስጋ እኮ ታገኛታለሽ። እስቲል ተስፋ አለሽ ማለት ነው። ተስፋ የሌለው አለ በቃ ሞተዋል ብለው ቀብረው የሚኖሩ በተስፋ ገብቶሻል። ታሞ የተኛ አለ፣ እስር ቤት ያለ አለ፣ የሞታ አለ። በዚህ ሰዓት ይሄ ሁሉ ነገር ባለበት ሰዓት አንቺ ያለብሽ መከራና ፈተና እንደ አንቺ ጫማ ውስጥ ከባድ ሰዓት ሊሆን ይችላል። አይ ነው ግን የባሰበትም አለ። አመስግኝ። ጠንካራ ሆነሽ መነሳት ትችያለሽ። ለብዙ ሰው አርአያ የምትሆኝ ሴት መሆን ትችያለሽ። መንፈስሽ ጠንካራ ይሆን። ሰው መንፈሱ ከተሰበረ ሁሉ ነገሩ ነው የሚበላሽ። የኔ እናት ገንዘብ ቢኖረው ትርጉም የለውም። ገብቶሻል። ስለዚህ መንፈስሽን አበርቺ። እልህ የያዝሽ ራሽን ጠብቂ። ለራስሽ ጤና እንቅልፍ ተኝ። ሰላም፣ የአእምሮ ሰላምን የመሰለ ነገር የለም። ሰውን አትልፊው እንጂ ብቸኛ ብትሆኝ ምን ያስጨንቅሻል? አንቺ ሰው ብቸኛ፣ እኔ ብቻዬን መሆን ነው የምፈልገው። እውነቱን ንገረኝ ካልሽ አንቺውን ቤተሰቦቼ ለማን ነው የምለፋው? ባሌም እንደዚሁ ነው ምናምን ነው ብቸኝነቱ ነው የተሰማሻል። እኔ ግን ሆን ብዬ ብቻዬን ነው መሆን። እያረጀው ስለሆነ ነው እርግጥ ብቻዬን መሆን የምፈልገው። እድሜሽ እየገፋ ሲመጣ ብቻሽን እየሆንሽ ነው የምትመጪው። ድራማ አትፈልጊም፣ ጫጫታ አትፈልጊም፣ ወከባ አትፈልጊም። ማድረግ የምትፈልጊውን መልካም ነገር ከሆነ ታረጊዋለሽ። ከፈጣሪሽ ጋር ብቻ ነው መኖር የምትፈልጊው። ይህ ጨብጨባ አያስደንቅሽም። በዙሪያሽ የሰው ከበባ አያስደንቅሽም። ገብቶሻል። ስለዚህ ብቸኛ መሆንን የመሰለ የሚያበስልሽ ነገር የለም። ብልህ ነው የሚያደርግሽ። የአእምሮ ሰላምሽ ነው የሚጠበቀው። ዛሬ ሰው ጠልፎን የሚጥልሽ ሰው ቢከብሽ በዙሪያሽ ምን ትርጉም አለው? ስለዚህ ተስፋ መቁረጥ የለብሽም። እሺ፣ ትልቁ ስህተት ምንድን ነው መሰለሽ? ወይም ቀላሉ ነገር ምድር ላይ ተስፋ መቁረጥ። ዋጋ አያስከፍልም ተስፋ መቁረጥ። ያው ከዚህ እንደወጣሽ ራስሽን ለማጥፋት በቃኝ ብለሽ መሄድ አትደክሚበትም። መኖር ዋጋ ያስከፍላል። መኖር ጥረት ይፈልጋል። መኖር ተስፋ ያስፈልገዋል። ጥንካሬ ይፈልጋል። ተግባባን? ግልጽ ነው። ማዳም አለሽ? ሄሎ፣ እየሰማችኝ አልነበረም? ጎበዝ አለው፣ እየሰማው ነው። ሰምተሽኛል አይደል? ስለዚህ ዛሬ ጀምረሽ ከነዚህ ሰዎች ራቂና ለ3 ወር ብቻሽን የመሆን ሰዓት፣ እሺ፣ የማሰብ ሰዓት፣ ከኔጌቲቭ ነገር የመራቅ ሰዓት፣ እሺ። ከዛ ደግሞ ተመልሰሽ ትመጫለሽ። እሺ፣ እሺ፣ አይዞሽ። አመሰግናለሁ አሌክስዬ። ሌሎችን ስትመክርም እየገቡ እየሰማው ግን ምንም መዝናናት አልቻልኩኝም። አመሰግናለሁ። አይዞሽ። ጸሎት ደግሞ አለ። እሺ፣ እሺ፣ ተባረክ። በጣም
ተስፋ አትቁረጡ እሺ ጋይስ። አብዛኛው ሰው ማለት ይቻላል አሁን እጅ ለመስጠት በጣም ስስ ነን። የአሁኑ ጊዜ ትውልድ ማለት ያሁን ያው የድሮ ልበል እንጂ ሼባ ስለሆንኩ የሆነ ሰው ራሱን ካጠፋ ወይም ራሱን አጠፋ የሚል ዜና ከተነገረ ዝም ያለው በሙሉ ይወጣል አይገር። እኔም ትንሽ የቀረኝ ምናምን ኧረ እኔም ወደዛው ነኝ ምናምን እና የሆነ ቋፍ ላይ ያሉ ብዙ ሰዎች አሉ። ኦልሞስት ማጆሪቲው 80% 70% የሚባለው ሰው ጫፍ ላይ ነው ያለው ከማለት እንደው ነገሩን አደባብሶት ተከርኖ ይብሰል ምናምን አይነት ነገር ብሎ ነው እንጂ ትንሽ ነገር ነው የሚገፋው የሚፈልገው ራሱን ለማጥፋት አብዛኛው ሰው። ጋይስ የትኛውም ነገር ቋሚ አይደለም። እኔ ልንገራችሁ፣ እኔ መንፈሳዊ ሰው አይደለሁም፣ ላጽናናችሁ ምናምን አልችልም። ከህይወት ከቀዳውት ምነግራችሁ ሁሉም ነገር ቋሚ አይደለም። እመኑ። ደስታችሁ ቋሚ አይደለም፣ ምቾታችሁ ቋሚ አይደለም፣ ሀብታችሁ ቋሚ አይደለም፣ ዝቅታችሁ፣ መከፋታችሁ፣ መጨለሙ፣ ማጣታችሁ፣ መክሰራችሁ፣ መውደቃችሁ በሁለቱም ሳይድ ቋሚ አይደለም። ይህንን አረጋግጥ። እኔ አሁን ሲመቸኝ ቋሚ እንዳልሆነ ነው የማስበው። በነገራችን ሲመቸኝ ስወደድ ከፍ ስል